ይህ አዋዜ ሰበር ነው። ራሽያ ባለፈው ሮብ ሌሊት እስከ ሐሙስ አጥቢያ ዩክሬን ላይ ያካሄደችው እያሰለሰ የቀጠለ የሚሳኤልና የሰው አልባ ውርጅብኝ በዐይነቱ እጅግ የከፋ የቴክኖሎጂ እመርታ የታየበት መሆኑ ተነገረ። ጥቃቱ ራሽያ ዩክሬን ከተማና ሌሎች ግዛቶች ላይ ካካሄደቻቸው የጥቃት መድበሎች ውስጥ ከከፉት 3 ዋነኛ ጥቃቶች አንዱ ሆኖ ተመዝግቧል። በትንሹ 30 ሰዎች ገድሎ ከ90 በላይ አቁስሏል። ዩክሬን በመቶዎች በሚቆጠሩ የራሽያ የሚሳኤል ውርጅብኝ ስትደበደብ ለዓመታት የለመደችው ቢሆንም እንደ ሐሙሱ በላ ግን ብዙ አልገደላትም ተብሏል። የሙታኑ መብዛት አንዱ ምክንያት ራሽያ በዚህኛው ጥቃቷ የመኖሪያ ሕንፃዎችንም ለመምታት መምረጧና የተጠቀመችባቸው መሣሪያዎች አስፈሪ ስብጥር መሆኑ ታውቋል። ለማክሸፍ አስቸጋሪ የሆኑ ከሰማይ ወደ ምድር ወቃጭ ቦሊስቲክ ሚሳይሎችና ተንቀዋላይ ተተኳሾች በጀት ሞተር የሚበርቁ ሰው አልቦችን መጠቀሟ ነው። በጀት ሞተር የሚከንፉ በራሪዎች በዚህ ክፉ ዓለም የጦርነት ግምጃ ቤት ውስጥ የተካተቱ አዲስ የህልውና ጸር ናቸው። ጌራን 4 በራሪ ወይም ሰው አልባ ይባላል። የራሽያ የጦር ሳይንቲስቶች በዚህ የፈረንጆች አዲስ ዓመት ለጦርነቱ በትኩስ ያደረሷቸው ግኝቶች ናቸው። በሰዓት እስከ 500 ኪሎ ሜትር የሚፈተለኩና የዩክሬን አየር መከላከያን ያለ ችግር የሚያመልጡ ምጣቶች ናቸው። ዩክሬን አንጡራና በተኩስ $1 ሚሊዮን የሆነውን የአሜሪካ ፓትሪዮት ሚሳኤል ካልተኮሰች ወይም በጦር ጀት አባራ ካልቀነደበቻቸው በስተቀረም ገዳይ ጉዞውን ልታሰናክለው የማይቻል ማቆሚያ የለሽ ገዳይ ነው ጌራን 4። ዩክሬን ለወትሮ ሰው አልቦችን እንደ ሾላ ለማርገፍ የምትተማመንባቸው ከፓትሪዮት ውጪ ላሏት አየር መቃወሚያዎች ጌራ 4 አይደረሴ ነው። ኡዜን ቦልትን በዊልቼር የማባረር ያክል ነው። የዩክሬን አየር ኃይል ቃል አቀባይ ዩሪ ኢህናት ሲናገሩ ጠላት እያደር እነዚህን ማቆሚያ የለሽ በራሪዎች ደጋግሞ እየተጠቀመ ነው። በመሆንም የጦር ግምጃ ቤታቸውን በጀት ሞተር ሻሂድ ሰው አልቦች እየሞሉ ነው። የእኛ መካት አቅም ደግሞ በዛው መጠን እየተሟጠጠ ብለዋል። የፋርሷ ኢራን የአእምሮ ውልድ የሆነው ሻሂድ አሁን የሞስኮ እጅ ሥራ የተጨመረበትን አጎቱን ጌራ 4 ቢያየው አያውቀውም። ምክንያቱም ተንቀዋላዩ ገዳይ ጌራ ወርቅ አሁን ያለ ሚሳኤል የማይመታና ራሱን ከሚሳኤሎች ጋር እኩል ያደረገ በመሆኑም። አድማጭ ተመልካቾቻችን ጌራ ወርቅ ያልኩት የዘመኑን ገዳይ የራሽያ መሠረተ ሻሂድ ጀት ፍጥነት በራሪን ነው። በቀላሉ እንድንይዘው አፍ የሚገባ ለማድረግ ነው እንጂ ከምወደው ድምፃዊ ጌራ ወርቅ ነቃጥበብ ጋር ምንም አይነት ግንኙነት እንደሌለው በትሕትና እገልጻለሁ። ተቀማጭነቱ በአሜሪካ የሆነው የጦር ጥናት ተቋም በምህጻረ ቃል ISW ተንታኞች ሲናገሩ የራሽያ ጀት ፍጥነት ጌራ ወርቅ 4 በራሪ ሌላ አዲስ ታክቲካልና ቴክኖሎጂያዊ ፈጠራ ሰው አልባ ሲስተም ነው። ዩክሬን ላይ በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለማግፋት የታለመ ይሉታል። ፈጣን በራሪ ሰው አልቦችን መጥቶ ለመጣል አስቸጋሪ መሆኑ በሰላማዊ ሰዎች ላይ የሚደርሰውን ጉዳት ያከፋል ይላል። የዩክሬን አየር ኃይል ሀገሪቱን ለ11 ሰዓታት የቁም እስረኛ ስላደረገው የሐሙሱ በላ ሲናገር ሞስኮ የዛ የምጽአት ቀን ከከፈተቻቸው የሚሳኤል 77 ሩምታዎች መካከል 28ቱ ከሰማይ ቁልቁል ወቃጭ ቦሊስቲክ ሚሳኤሎች ነበሩ። ለመመከት ፈተና የሆኑ የጥፋት ዘንጎች ብለዋል። አየር ኃይላቸው በዕለቱ ሰማይ ለሰማይ ሲምዘገዘጉ ከመጡት
49 ክሩዝ ሚሳይሎችና ሻሂድ መሰል ሰው አልቦች ውስጥ 90 በመቶውን ማክሸፉን ይናገራል። ከክሩዝ ሚሳይሎች መካከል ጸረ መርከብና ጸረ የመሬት ኢላማዎች ማደባያ የሆነው ልዕለ ፍጡነ ድምፁ ዚርኮን ሚሳይልም ይገኝበታል ይላል ቃል አቀባዩ አፉን ደምደም እያለው። ዚክሮን ዘሩ ክሩዝ ወይም ተምዘግዛጊ ሚሳይል ይሁን እንጂ ከቁልቁል ወቃጦቹ ቦሊስቲክ ሚሳይሎች አይለይም ሲል ያክፈዋል። መንገዱን ሊያቋርጠው የሚችል ብቸኛም ጸሩ አሜሪካ ሰራሹ ፓትሪዮት ሚሳይል ብቻ ነው ይላል። ዩክሬን ቦሊስቲክ ሚሳይልን ማቆም ፈተና ሆኖባታል። ምክንያቱም በርካታ የፓትሪዮት መተኮሻ ባትሪዎች ቢኖራትም ያላቋረጠ የተተኳሽ ሚሳይሉ እጥረት አለባት። አንድ የፓትሪዮት ጥይት $1 ሚሊዮን ማለት ነው። የፓትሪዮት ሚሳይል መተኮሻ ባትሪ እያለ ሚሳይሉን ማጣት ማለት በቀላል አነጋገር ቁርጥ አቅርቦ ቢላ የለንም እንደማለት ነው። በአውሮፓውያኖቹ የምትለቀተው ዩክሬን ገንዘቤን ይጭነቀው ብላ አንድ ተኩስ $1 ሚሊዮን የሆነውን የፓትሪዮት ሚሳይል የራሽያን ቦሊስቲክ ሚሳይሎች ቀንድ ባለመጣል ብቻ ሳይሆን ለክሩዙ ዚክሮንና በገፍ ለሚመጡት ለጌራ ወርቅ አራቶች በነፍስ ወከፍ ልጠቀም የሰው ነፍስ ይዳን ብትል እንኳ የለም። ምክንያቱም በፋርሷ ኢራን በተደጋጋሚ ኢላማ ለነበሩት የፋርስ አጋሮቿ ዩናይትድ ስቴትስ አሜሪካ ልካላቸዋለች ወይም ሸጣላቸዋለች። የዩክሬን መከላከያ ሚኒስቴር ዓርብ ዕለት በሰጠው መግለጫ ለወደፊት በመቶዎች የሚቆጠሩ እነዚህ ነፍስ አድን ሚሳይሎች አዲስ አቅርቦቶችን ለማግኘት የሚያስችል ውሎች ወይም ኮንትራቶች የተፈራረሙ ቢሆኑም ለአሁኑ ግን ቤታችን ጣራ የሌለው ክፍት ነው ብሏል። አጣዳፊ እጥረት ገጥሞናል፣ እያለቅን ነው ይላል። ሲጨንቅንና ግራ ሲገባን ካላቸው ክምችት እንኳ ጥቂቱን እየዘገኑ ቢሰጡን ብለን ከውድመት ቢያድኑን ብለን ለ40 አገሮች ገደማ የሙጥኝ ደብዳቤ ጽፈናል ብለዋል። ስለደረሰው ምላሽ አልገለጸም። የጦር ጥናት ተቋሙ እንደሚለው ራሽያኖች የሐሙሱን በላ ለማካሄድ ወሩን ሙሉ ሰው አልቦችን ሲያከማቹ ነበረ፣ ትኩስ እያመረቱ። ተቋሙ እንደሚያስረዳው ሞስኮ በጥርና በግንቦት መካከል በየሳምንቱ ዩክሬን ላይ አንድ ግዙፍና ሌሎች አያሌ አነስ ያሉ ጥቃቶች በቋሚነት ስታካሂድ የሐሙሱን አይነት ምጽአታዊ ጥቃት ግን ያካሄደችው በሰኔ ወር ውስጥ ለ2 ጊዜ ያህል ብቻ ነው። በየወሩ 2 ጊዜ ልትደጋግመው ያቀደች ይመስላል። የውጭ ዜጎችን ጭምር ጣጥላችሁ ውጡ ማለቷም አብሮ የሚታወስ ነው። የሚሳኤሉ የጥቃት መጠን የሰው አልባው የውድመት መጠን አስከፊ ከመሆኑ የተነሳም ትላልቅ ከፍተኛ የፎቅ ብዛት ያላቸው ሕንፃዎች እየተጎረዱ ሲወድቁ የታየበት ነው። የራሽያ የሰው አልባ የምርት ደረጃ በየ2 ቀኑ ግዙፍ የሰው አልባ በላ ማሽጎድጎድ የሚያስችላት መሆኑ ታውቋል ይላል ዘገባው። የራሽያ ኃይሎች አለ የጦር ጥናት ተቋሙ ሲቀጥል፣ የራሽያ ኃይሎች በመረጡ ጊዜ ለሚያሽጎደጉዱት ጥቃት ሰው አልባ እያከማቹ ሳይሆን አይቀርም። በተለይ ክሬምሊን ቤተ መንግሥቱ የዩክሬንን የመከላከያ ሚሳኤል ጎተራ ይበልጥ ያሟሽልኛል ብሎ ሲያምን ብለዋል።